ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ የተረዳሁትን ነገር ልንገራችሁ። ብሩኬ አሁን ላይ ሀይሚን ፕራንክ የሚያደርጋት ምን ያክል በሚወዱት ሰው አለመታመን፣ አለመረዳት ልብን እንደሚሰብር ለማሳየት ስለፈለገ ነው። ምክንያቱም አንዳንድ ጊዜ ነገሮች እኛ ጋር ካልደረሱ ሰዎችን ለመረዳትም ሆነ ለማመን ይከብደናል አይደለ? ብሩኬ ከዚህ በፊት ከደረሰበት ነገር አንጻር ሲያስረዳ የሚረዳው ሰው አልነበረም። ለማሳመን ሲሞክር የሚያምነው ሰው አልነበረም። ሀይሚዬ በሰዓቱ ብሩኬን አለማመኗ ወይም ደግሞ አለመረዳቷ የነገሩ ክብደት ነው እንደዛ ያደረጋት እሷን። ገባችሁ አይደለ? ግን አንዳንድ ጊዜ ምን ያክል በሚወዱት ሰው አለመታመንና አለመረዳት ልብን ይሰብራል። ገባችሁ አይደለ? ማንም ሰው ላያምናችሁም ላይረዳችሁም ይችላል። ግን በእኔ በምትሉት ሰው ግን አለመታመን ልብን ይሰብራል። ገባችሁ? ከዛ ውጭ ፕራንክ ነው፣ ስራ ነው። ሌላ ምንም የተፈጠረ ነገር የለም። ይህን ነገር ሊያስረዳት ስለፈለገ እሱ እንደዚህ አይነት ስሜት ውስጥ ስላለ ያንን ነገር ለማሳየት ስለፈለገ ነው ብዬ ነው የተረዳሁት ማለት ነው። ከዛ ውጭ ይሄ ፕራንክ ከዚህ በፊት ብሩኬ ከአብሳላት ጋር የሰራው ቪዲዮ ነው፣ ተገልብጦ ነው የመጣው። ሌላ ምንም ነገር የለም። እሱ አልጋ ላይ ሆኖ ፈቶ ለሀይሚ ላከላት። ከዛ ቀጠሉ አብሳላት ብሩኬን አፈቀርኩኝ አለች ማለት ነው። ገባችሁ አይደለ? አሁን ዙሮ ደግሞ ሀይሚ ከፍፄ ጋር ሁና ብሩኬን ፕራንክ አደረገችው። ፍፄ ደግሞ ሀይሚን አፈቀርኳት ብሎ መጣ ማለት ነው። ገባችሁ አይደለ? ተደጋጋሚ ስራ ነው። ምንም ነገር የለ፣ አዲስ ነገር የለውም። ገባችሁ አይደለ? ግን ደግሞ ብሩኬ በቃ ከዚህ ላይ ቢበቃችሁ ብዬ ሀይሚዬ ደግሞ ባላደረገችው ነገር ባላሰበችው ነገር ደግሞ አለመታመኗ ሰዎች ደግሞ እሷን አለመረዳታቸው ደግሞ በጣም ልቧን ሰብሮታል ማለት ነው። ገባችሁ አይደለ? ፍፄን አምናው ፕራንክ አደረገች እሷ ቀለል አድርጋ ማለት ነው። ግን ደግሞ ፍፄ ደግሞ ነገሩን አዞረባት ማለት ነው። ስለዚህ ደግሞ ይሄን ነገር ደግሞ የተረዳት ሰው የለም። የተረዳቻት ናኒ ብቻ ናት። ገባችሁ? እዚህ ዛሬ ደግሞ ቪዲዮ ያሳቀኝን ልንገራችሁ። የሀብቴ ብስጭት የሚናደደው ነገር በጣም ነበር ሲያስቀኝ የነበረ፣ እውነቱን ስነግራችሁ። እዚህ ጋር እኮ አሁን ምንም የሚያናድድም የሚያበሳጭም ነገር የለም። ግን ደግሞ እንደ ትልቅ ወንድም ደግሞ መክሮ ማግባባት፣ እሱ እንዲረዳት ማድረግ ነው እንጂ እናንተ ሴቶች የያዛችሁት ነገር ምናምን እያል በጣም እየተናደደ በጣም እየተበሳጨ የአበባ ማስቀመጫውን ሊወረውር ሲል እንደገና ደግሞ የሶፋ ትራሱን እየወረወረ ነበረ። በጣም ሲበሳጭ ነበረ። በቃ አልኳችሁ እንዴ! ምንም የሚያበሳጭ እኮ ነገር የለም እንዴ! ተረጋጉ እንዴ! ፕራንክ እንደሆነ እኮ እናውቃለን እኛ። እውነቴን ነው የምላችሁ እንዴ! እኛ ስታውን ምን አድርጋችሁ ነው የምታስቡን እንዴ? ጉድ እኮ ነው የእውነት። አስባችሁታን? እንግዲህ ብሩኬ ሀይሚን አሳልፎ ለፍፄ ሲሰጠው እንደዚህ ቀለል አድርጎ ማለት ነው። አያችኋል? ቀለል አድርጎ አስባችሁታል? እኛ እንዴት አድርገን ነው እናንተን የምንረዳችሁ? ሞኛችሁን አሞኙ። ለማንኛውም ማለት ነው እና ይበቃችኋል። ይሄ ነገር ቀስ በቀስ ሌላ ነገር እንዳይፈጥርባችሁ። አሁን ሀይሚ ብሩኬን ተረዳኝ እያለች ነው። ከዛ መጨረሻ ላይ ደግሞ ብሩኬ ሀይሚን ተረጅኝ እየተባባላችሁ እርስ በራሳችሁ እየተለማመናችሁ እንግዲህ ሀይሚና ብሩኬ እኮ ጭቅጭቅ ከጀመሩ ቶሎ አይጨርሱም። ገባችሁ አይደለ? ፍቅሯን በትንሿ ያደርጋሉ። ጭቅጭቁን ደግሞ እስከ 2 ወርም እስከ 3 ወርም ያስኬዱታል እኮ። የእነሱ ነገር እኮ አይታወቅም። ለማንኛውም ይበቃችኋል። 300 ሻችሁን እና 350 ሻችሁን ደስታችሁን አክብሩ። የእውነት ግፍ ነው እንዴ! ጉድ እኮ ነው ማርያም። ይህን ደስታ ስንት ሰው እንደሚጠብቅ ብታውቁ ኑሮ በእውነት እኔ የእናንተን ደስታ ጠብቃለሁ። አብራችሁ ኬክ የምትቆርሱን ነገር ኒንቻን እንዴት ሪንሽት ነው የሚባለው እንደዚህ የሚደረገው ነገር ማለት ነው። እና እሱ ነገር አርጋችሁ
ደስታችሁን ብትካፈሉት መልካም ነው። እኛ ስንት ደስታ መሰላችሁ እየጠበቅን ያለን ነው። ስንት ደስታ፣ በጣም ብዙ ደስታዎች ነው እየጠበቅን ያለን ነው። እና እናንተ ግን የማይሆን ነገር እያስገባችሁ በመሀል በጣም አስቸግራችኋል ማለት ነው። መቼ ከጥፋታችሁ እንደምትታረሙ እኛ አናቅም። ጭቅጭቅ አታብዙብን፣ ይበቃችኋል። ቢያንስ እንኳ ፍቅሩን ጨመር ጭቅጭቁን ደግሞ ቀነስ ብታደርጉት ምን አለበት ማለት ነው። እና ያው ስራ ነው እናውቃለን። ነገር ግን ደግሞ ደስታችሁን አስቀድሙ ነው። ሌላ ማለት የምንፈልገው ነገር የለኝም። ውድ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ግን ማን ነው ታማኙ? ማን ነው ታማኙ? ልንገራችሁ፣ ማን ነው ታማኙ? እስኪ ንገሩ ማለት ነው። እና ሁለታችሁም ፕራንክ ትደራረጋላችሁ። በቃ ፕራንክ ነው ከተባለ ደግሞ ፕራንክ ነው፣ አለቀ። ነገሮችን በቃ ስቃችሁ ማለት ነው ያለባችሁ። ይበቃችኋል። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ ውዶችዬ ማለት ነው። 10 ሺህ ልገባ ነው። በእናታችሁ ሼር አድርጉልኝ እስኪ፣ ደስ አሰኙኝ እኔንም እና ወይስ እኔም ቡጭ ቃል ጀመር? ተው፣ እኔ እኮ ቡጭ ቃል አልወድም። ለዛ ነው። እሺ ሰምታችኋል ነገሩ። እናንተ ቡጭ ቃል ነው የሚመቻችሁ አይደል? ስድብ ምናምን የሆነ ርዕስ እንትን ብሎ መግባት ምናምን ነው። እንደዛ እኮ ማድረግ ይቻል ነበር፣ ግን ብዙም ደስ አይልም።